ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን የሰዓቱን አበይት መረጃዎች ይዤላችሁ ቀርቤያለሁ። በቅድሚያም ዘመነ ካሴ ፈሪ ስለሆነ ልንይዘው አልቻልንም ሲሉ የአማራ ክልል ምክትል ርዕሰ መስተዳድር አቶ አብዱ ሁሴን ላደረጉት ንግግር አርበኛ ዘመነ ካሴ ምላሽ ሰጥቷቸዋል። የአማራ ክልል ምክትል ርዕሰ መስተዳድር አቶ አብዱ ሁሴን ሰሞኑን በዛው በዘመነ ካሴ የትውልድ ከተማ በመራዊ ላይ በነበረ ህዝባዊ ስብሰባ ባደረጉት ንግግር በፋኖ መሪው ዘመነ ካሴና በንቅናቄው ላይ ጠንከር ያሉ ትችቶችን ሰንዝረዋል። ምክትል ርዕሰ መስተዳድሩ ዘመነ ካሴን መያዝ ያልተቻለበትን ምክንያት ሲያስረዱም ፈሪ ስለሆነ ነው ብለዋል። ቃል በቃል ዘመነን መያዝ ያልተቻለበት ምክንያትና ዘመነን መያዝ አስቸጋሪ የሆነው ፈሪ ስለሆነ ነው፣ ጥላው እንኳን አይያዝም ሲሉ ነው አቶ አብዱ የተደመጡት። ለዘመነ ስልክ ስለመደወላቸው ምክትል ርዕሰ መስተዳድሩ በዚሁ ጊዜ ተናግረዋል። በግሌ ለዘመነ ካሴ ስልክ ደውዬለት አናግሬዋለሁ በማለት በእርግጥ በቅርቡ ከከዱት ከነመስፍን ከፈለይ ጋር በስልክ ሲነጋገሩ ልክ ያደረገውን የድምፅ ቅጂ ለሰማን ሰዎች የአቶ አብዲ ዋና ስራ ወደ ፋኖ አመራሮች እየደወሉ ማግባባትና ማስኮብለል እንደሆነ ይገባናል። ሆኖም ለዘመነ ቢደውሉም እንደነ ማስረሻና መስፍን በደለላ የሚገባ ስላልሆነባቸው ወይም ሳይደውሉ ደውያለሁ ብለው በመዋሸታቸው ይመስላል ስብሰባው ላይ ዘለፋ ከመሰንዘራቸው ውጭ በስልክ ምን ምላሽ እንደሰጣቸውና ምን እንደተባባሉ የተናገሩት ነገር የለም። በዚሁ ንግግራቸው የፋኖ አመራሮች ዓላማ የታሪካዊ ጠላቶች ተላላኪ መሆኑን ያሉት አቶ አብዱ ሁሴን ደግሞም 4 ኪሎ አይደርሱም፣ የያዙት ዓላማ ተላላኪነት ነውና ብለዋል። አክለውም ዓላማቸው ፕሬዝዳንት ኢሳያስ አፈወርቄን 4 ኪሎ ማስገባት ነው፣ ይህ ግን ፈጽሞ የማይሳካ ህልም ነው ሲሉ ንግግራቸውን አጠቃለዋል። ለዚህ የአቶ አብዲ ሁሴን ንግግር አርበኛ ዘመነ ካሴ ከዛው ከግንባር የሚከተለውን ምላሽ ሰጥቷቸዋል። እረኛ ባፍላው የአህያ መዥገር ይነቅላል። ከሰሞኑ ብልጽግና የተቀናጀ ጥቁር ፕሮፓጋንዳ ሊሰራ ሲሞክር እየታዘብን ነው። በዙ 23 እና በእልፍ ሰራዊት ታጅቦ እንደምንም ተሽሎክልኮ አንድ ቦታ ይደርስና እንዲሁም ብዙ ጊዜ መደበኛ አዳራሾችን ሸሽቶ የሆነ አሳቻ ቦታ የእድር ድንኳን አስጥሎ ሲያበቃ በተለያየ ዘዴና ማስፈራሪያ የጠራቸውን ወገኖቻችንን ሰብስቦ በቻለው መጠን የተጠና ውሸት ሲበትን ሰንብቷል። በእነዚህ ድራማዎች በአንዳንዶቻችን ላይ በተለይ በኔ ስም ላይ ትኩረት ሲያደርጉ ተስተውሏል። የሚጠበቅ ቢሆንም አንዳንድ ጉዳዮች ግን አስቂ መሆናቸው አልቀርም። ከነዚህ መካከል አብዱ ሁሴን የሚባል የብልጽግና ባለጅራት ሎሌ ዘመነ ካሴ ፈሪ ነውና ደውለንለታል የሚሉ ገለጻዎች ግን ትኩረቴን አልሳቡትም ብዬ አልዋሽም። አብዱ ሆይ እንደምታስታውሰው እረኛ ባፍላው የአህያ መዥገር ይነቅላል ሆኖበት ግርማ የሺጥላም እንዳንተ ያደርገው ነበር። እናም የቢሮውን በርም ባልኮኒም ተደግፎ በቀን ብዙ ጊዜ ስሜን እያነሳ ሲራገም ይውል ስለነበር በ2014 ዓ.ም ባህር ዳር ከተማ ውስጥ በአንድ አጋጣሚ አግኝቸው የሚከተለውን አልኩት። ግርማ ሆይ ዘመነ ሲናገር ብዙ ሰው የሚሰማው ዘመነ መለኮታዊ ኃይል ስላለው አይደለም። ዘመነን ሰው የሚሰማው መከራውንና ከመከራ መውጫ መፍትሄውን በድፍረት የሚናገርለት ስለሚፈልግ ነው ህዝቡ። እና በቀን ለመቶ ሰላይ አበል እየከፈልክ ስትከተለኝ ከምትውል ቢሮም መጠጥ ቤትም ስሜን ስታነሳና ስትጥል ከምታድር ከጌቶች ጋር ቁጭ ብላችሁ ለትውልዱ ጥያቄዎች መፍትሄ አምጡ። ያኔ ዘመን ልብሱን አውልቆ ጊዮርጊስ አደባባይ ላይ እርቃኑን ቆሞ ቢጮህ የሚሰማው አይኖርም። ትውልዱ መልስ ይፈልጋል አልኩት። ግን አልሰማኝም። በመጨረሻውም የሆነ ሆነ። በ5 ዓመት ውስጥ ምክትል ጠቅላይ ሚኒስትር እሆናለሁ የሚለው ግላዊ ምኞቱም ባከነ። ዛሬም ተረኛው ሮዴ የገዛ ህዝቡን በድሮንና በታንክ እያስለቀቀ ሳያፍር ህዝብ ሰብስቦ ዘመነ ፈሪ ነው ማለቱን ሰማሁ። አብዱ ባለፉት 14 ዓመታት አታውቀኝ ከነበር ጌቶችን ጠይቃቸው። በ64 ክላሽና በአንድ ዲሽቃ ብቻ ከመሃል ባህር ዳር እንደ በሬ ነድቼ በታንክ ታጅበው ወደ አዲስ አበባ እንዲሮጡ ካደረግኳቸው አለቆችህ አንዱ ይህንን ጽሑፍ ስታነብ በእርግጠኝነት አጠገብህ ይኖራል። መሃል ባህር ዳር ላይ ተቀምጬ መሃል ባህር ዳር ላይ ኮሎኔል ማርኪያቸዋለሁ። ረሳው እንዴ? አንበሳ ድንገት ሸኮና ኩፍት ቢሆን እንኳ ልትበላው አትከጅልም። አትችልማ። ሌላኛው ትኩረቴን የሳበችው የአብዱ ቅጥፈት ደውለንለታል የምትለዋ ናት።
ይህች ሴራ በአብዱና ጓደኞቹ አእምሮ ዘመነ ከብልጽግና ሰዎች ጋር በስልክ አውርተው ያውቃሉ ማለት ነው የሚል ጥርጣሬና ግርምት ለመፍጠር ታስባ መሆኑ ይገባኛል። እርግጥ አንድ ነገር አልዋሽም። እሱም በ2014 ዓ.ም አዲስ አበባና ባህር ዳር የሚገኙ የአብዶ አለቆች በአብይ አህመድ ታዘው በ3 ወራት ውስጥ 4 ጊዜ የሽማግሌ ቡድን ወደ እኔ ልከው ነበር። 4 ጊዜ የመጡት በአብዛኛው የሚቀያየሩ የሽምግልና ቡድኖች የሚከተሉትን ስጦታዎች ቅደም ተከተላቸው እንኳ ሳይቀየር ያቀርቡልኝ ነበር። ከክልሉ ፕሬዝዳንትነት ውጭ የምትጠይቀንን ስልጣን እንስጥህ፣ አውሮፓ ወይ አሜሪካ ልከንህ 3ኛ ዲግሪን ተማር። አርበኛ ዘመነ ካሴ ታኅሳስ 19 ቀን 2018 ዓ.ም